ሀገር ገባሁ አይንና ሲህር አሞኝ ማለት ነው። ሲህሩን መልሳ እያሳደሰችው ሴትዮ የት እምቢ አለኝ። እንደዚሁ ደግሞ ጅኖችን እያሳደሰች እነሱ ሲከዷት አሁንም ሌላ ታመጣለች። ሲከዷት ወደ 14 ጅኒ ምናምን ቀያየረች ማለት ነው። በዛሬ ደግሞ 500,000 ብር ምናምን ስጡኝ ትላለች። ማነች ይሄን የምትለው? 500,000 ብር እሷ ቡደዋ ማለት ነው። 500,000 ብር ስጡኝ አለች። ልብሴ ደግሞ እሷ ጋር አላት ማለት ነው። ወስደው ልብሴ እሷ ጋር አላት እና ሲህሩን በልብሴ በሶስት አይነት ሲህር እየደጋገመች ታሰረዋለች። ብናስገድላት ያኔ ከሸሪ አንፃር እንዴት ይታያል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲደረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ ታሞኝ ወደ ሀገር ገብቼ ነበር እና ያመመኝ ደግሞ አይንና ሲህር ነው ማለት ነው። እና ጥያቄሽ እናቴ ከሁለት ወር በፊት አገር ቤት ገብተሽ ነበር? እሺ ያው ረመዳን ኩሌታ ላይ ምናምን ሀገር ገባሁ አይንና ሲህር አሞኝ ማለት ነው። እና ሲህሩን መልሳ እያሳደሰችው ሴትዮ የት እምቢ አለኝ። እንደዚሁ ደግሞ ጅኖችን እያሳደሰች እነሱ ሲከዷት አሁንም ሌላ ታመጣለች። ሲከዷት ወደ 14 ጅኒ ምናምን ቀያየረች ማለት ነው። በዛሬ ደግሞ 500,000 ብር ምናምን ስጡኝ ትላለች እና ይችን ሰው ማስገደል ማነች ይሄን የምትለው? 500,000 ብር እሷ ቡደዋ ማለት ነው። እሺ ቀጥይ። 500,000 ብር ስጡኝ አለች። ልብሴ ደግሞ እሷ ጋር አላት ማለት ነው። ወስደው ልብሴ እሷ ጋር አላት እና ሲህሩን በልብሴ በሶስት አይነት ሲህር እየደጋገመች ታሰረዋለች እና ሳውዲም ሁኜ 10 ጊዜ ሩቃ ተቀራብኝ። እዚህም ደግሞ 8 ጊዜ ተቀራብኝ። አሁንም ሩቃ ጀምሬያለሁ ማለት ነውና ይችን ሰው እንደዚህ ብናስገድላት ያኔ ከሸሪ አንፃር እንዴት ይታያል? ይኸውላችሁ በመጀመሪያ ደረጃ ሞዴሬተሮች ሰው አታስገቡ፣ አዛም ብለዋል። እኔ ጋር አታስገቡ ሰው። በመጀመሪያ ደረጃ ሩቅያ ሲደረግ እነዚህ ጅኖች ይዋሻሉ። በጣም ውሸታሞች ናቸው። ሰውን ከሰው ለማጋጨት የማያደርጉት ሙከራ ነው። ሰውን ከሰው ለማጋጨት የማያደርጉት ሙከራ ነው። እነሱ አንዱ የማምለጫ መንገዳቸው ይሄ ነው። ኦኬ ሰውን ለመሸወድና ሰውን ከሰው አጋጭቶ ባባ ስትረባ ሃጋ አይመን ሰክራ ሰውት በራቀው ሰውን ለማጋጨት የማያደርጉት ሙከራ የላቸው። ተግባባን? አንደኛ የሚሉት ሁሉ ታማኝነት የለውም። ሩቅያ የሚያደርግ ሰው ይሄን ሁሉ ያውቃል። ትክክለኛ ሩቅያ አደራጊ ከሆነ ማለት ነው። ምንድነው የሚያደርገው? ግፊት ያደርግበታል ከተናገረ ማለት ነው። እውነትም ጅኒው ከተናገረ ወይ ደግሞ ስህር አደራጊው ወይ ደግሞ በዚህ መካከል ምክንያቱም ስህር አደራጊዎች የሚጠቀሙት ጅኖችን ነው። ስለዚህ ግፊት ያደርግበታል በቂራአ ማለት ነው። አንድ ምሳሌ እሰጣቸዋለሁ። በዚህ በቅርብ ጊዜ ዘመን የተከሰተ ነገር አንድ ሰው ነው ታመመ፣ ሚስቱ ታመመች፣ በጣም ተቸገረ። ያልሄደበት የቃሪ ሞከረ፣ አልተሳካለትም። ከአንድ አሊም ጋር ተገናኙ። በተገናኙ ጊዜ ሁኔታውን ሲያዩ ደስ አላለው። ምን ሆነ ነው ሲለው እንደዚህ እኮ ሚስቴ ታማብኛለች አለ እና ሲለው ምን ሆነች? እንደዚህ ታዲያ ሩቅያ አታደርግም? አደረግን ያልሄድ ነው ቦታ የለም። እነማን ጋር ሄዳችሁ? ነገሌ ቆጠረለት ነው። በቃ ሁለተኛ ሲመጣባት የችግር ሲነሳ እንግዲህ የሚነሳበት ጊዜ አለ ታውቂያለሽ። ሲነሳ ጥራኛ ነው። ችግሩ ተከሰተ። ሴትዮ ተነሳባት፣ ጠራቸው። ሼክ ሄደው ቢቀሩ ማፌዝ ጀመረ። ጅን ምን አደከመ? እኔ ላይ እኮ ነገሌ ቀርተዋል፣ አልቻሉኝም፣ አትድከም አለ። ችግር የለውም እነሱ አዎ በጣም አከብራቸዋለሁ፣ ታማኝ ናቸው። እኔ ግን አልለቅህም ፈጽሞ፣ እኔ እናንተ አንላቀቅም አለ። ኦኬ መቅራት ጀመርኩ አለ እስኪደክመኝ ድረስ። መጨረሻ ላይ ሁሉን የቁርአን አያቶች ትቼ አያተል ኩርሲን ብቻ ትኩረት ሰጥቼ አያተል ኩርሲን ስቀራ 10 15 20 30 40 50 60 70 አካባቢ ስደርስ መጮህ ጀመረ። ማን? አጅሬው ቅድም ሲያጭበረብር የነበረው ጅን። በዚህ ውጣ በዚህ ገባ እንደዚህ ሆናል አትድከም ምናምን ሲል የነበረው ምን ሆነሃል? ከዚህ አያት እንጂ ሌላ ምታውቅ የለም ማለት
መቃጠል ጀምሯል ማለት ነው። አዎ ከዚህ ውጭ ማቆ የለም ብዬ ከሱ ጋር ማውራቱን ትቼ ቀራውበታለሁ። ቀርቼ አስጩፌ አስለብልፌ በቃ ምንድነው የምትፈልገዋል? እንድትወጣ ነው ፈልገው ቃል ገብተህ ያውም ዳግም ላለመመለስ እሺ እወጣለሁ። ቤት ነው የምትወጣው? በአይኗ በኩል እወጣለሁ። አታረገውም አልኩታል። አይን አጥፍቶ ሊወጣ ለማንኛውም ቃል አስገባው፣ እንዲወጣ አደረገው። ዳግም አልተመለሰም። እንደዚህ ነው መሆን ያለባቸው ሩቅያ አድራጊዎች። ተግባባን? በዚህ አይነት መልኩ ነው እንጂ የነሱ ቃል ከተሰማ ለምን ለመሸወድና ከሩቅያው ለማዘናጋትና ሰዎችን ከሚያደርጉት ነገር ለማራቅ የማያደርጉት ነገር አለ። ይሄ 500,000 ብር ይሰጠኝ ምናምን፣ ግን ሊኬት አምጥቶ ነው ብር የሚወስደው። ተግባብተናል? ስለዚህ ይህንንም ምንድነው በሩቅያች ላይ መቀጠል ነው። በሩቅያች ላይ ጠንካራ የሆኑ ሩቅያ አደረጊዎች ላይ ቀጥይ። አላህ ፈውሱን ያምጣልሽ። አላህ ሸፋውን ቀላል ያርግልሽ። ጀዛከላሁ ኸይራን። አላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ምን ይላል? ወደ ሳውዲ ስመጣ ንያ ተነይቼ ነበረ። ደሞዜ ከ30,000 ብር በላይ ከሆነ ለምስኪን ልሰጥ ብዬ ማለት ነው። እና አሁን 3 ዓመታት ተቆጥረዋል። ልትሞላልኝ አልቻለም። ደሞዜ ከዛ በላይ ነው፣ ግን ሊሞላልኝ አልቻለም። መስጠትም አልቻልኩም። እና እንዴት ይታያል? በኺል ነሽ ማለት ነው። በኺል ነሽ ማለት ነው። ለምን እንደሆነ ታውቂያለሽ? ነቢይ ሰለላሁ ዐለይሂ ወሰለም ኢነማ ዩስተኽረጁ ቢሂ ሚነል በኺል አሉ። ነዝር ላ ያእቲ ቢኸይር፣ ኸይር ይዞ አይመጣም። ይህንን ደግሞ የሚያደርግ ሰው በኺል የሆነ ሰው ነው፣ ስስታም የሆነ ሰው ነው አሉ። ለምን? አላህ ያ ረቢ እንደዚህ አድርግልኝ፣ እንደዚህ ካደረግክልኝ እንዲህ አደርጋለሁ ማለቱ ሲጀመር የተወደደ ነገር አይደለም። ነገር ግን አላህ ግዴታ ያላረገብሽን ነገር አንቺ አምጥተሽ በራስሽ ላይ ግዴታ አድርገሻል። መን ነዘረ አን ዩጢዕ አላህ ፈልዩጢዕ፣ አላህን ሱብሓነሁ ወተዓላ ለመታዘዝ ደግ ነገር ለመስራት ነዝር የገባ ሰው ይተግብረው ብለዋል ነቢይ ሰለላሁ ዐለይሂ ወሰለም። አላህ ግዴታ አላረገብሽም፣ አንቺ በራስሽ ላይ ግዴታ ያደረግሽ። ያ ረቢ እንደዚህ አድርግልኝ ስጠኝ ብትይ ይሰጥሻል አላህ ሱብሓነሁ ወተዓላ ነዝሩ ሳይኖር። ስለዚህ አንቺ በግዴታ የሆነብሽን ነገር በራስሽ ላይ ግዴታ ስላደረግሽ አሁን ተውጪ። ዛሬ ነገ ሳቲ አልሞላልኝም የሚባል ነገር የለም። ከየት መጣ? ድሮ የለሽም። 3 ዓመት ሙሉ እንደዛው እየሰጠሽ ቢወስድብሽስ? ቃሉን አፍርሰሽ ቢነጠቅብሽስ? አላህ የሰጠሽ ኒዕማ ሁሉ ጥፍት ቢልስ በአንድ ቀን? ይችላል። አይም ቀላል ነገር ከባድ ነገር መስሎሽ ነው? ሰው ህይወቱን እኮ ማጣት አለ፣ እንኳን ዱንያ ይቅርና። ስለዚህ በጣም ዘግይተሻል፣ በጣም ቆይተሻል። ተውባ አድርጊ፣ ወደ አላህ ተመለሺ፣ ወደ አላህ ተመለሺ። ይህን ስህተት ቶሎ ብለሽ አሁኑኑ የቃል የገባሽውን ነገር በመላክ ቃል ለገባሽው አይነት ሰው ለምሳሌ ምስኪን ካል ምስኪኖች እንዲሰጥ፣ ለመስጊድ ካል ለመስጊድ እንዲሰጥና ለመሰለችው በተለይ ምስኪን ብለሽ ምስኪን ያልሽው አይደለም አልወሰንሽም። ዘመዴ ሩቄ ምናምን አላልሽም። እሰጣለሁ እኮ ያኔ ከቤተሰቦቼ። አንቺ እኮ በነገር ዝም ብለሽ ሰደቃ ለማድረግ ነው እንጂ የሰጠሻቸው ነዝሩን ለመሙላት አይደለም። ስለዚህ አሁን ነዝሩን ለመሙላት ለዘመድ ይሁን ለሩቅ ይሁን ነዝሩን ቶሎ ብለሽ ሙይ። አንዴ ነው ያልሽው ወይስ በቃ ከ30 በላይ በሆነ ቁጥር ሰጣለሁ ነው ያልሽው? እንደዛ ሳይሆን ደሞዜ ከ30 ብር ሆነ ያን ለምሳሌ 3,000 አይዋ ቀጥ ማሻ አላሁ ላ ቁወተ ኢላ ከ30,000 ብር በላይ ደሞዜ 3,000 ከሆነ ለምሳሌ ትርፌ ከ3,000 በላይ የሆነው ከ30,000 ብር በላይ ከሆነ ደሞዜ ያን 3,000 ብር ሰደቃ ለምስኪን ይሰጣለሁ ብዬ ነበር እና አሁን ትንሽ ውስጤን የነካኝ ነው ያነ አይን ውስጥሽን እንዳይነካሽ ውስጥሽን ሰጠሽ እኮ ሰጠኝ እንዲህ ከሰጠኝ እንዲህ እሰጣለሁ ብለሻል።
ቃል ገብተሻል። ቃልሽን ማፍረስ ደግሞ አትችይም ፈጽሞ። አንቺው ነሽ ያመጣሽው። ይኸውላችሁ ልብ በሉ ነቢያችን ሰለላሁ ዐለይሂ ወሰለም ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ዋሕዩን ዩሓ አላህ ያላቸውን እንጂ አይናገሩም ሰለላሁ ዐለይሂ ወሰለም። ተመልከቱ እህታችንን አያችሁ ወደኋላ ማፈግፈግ እንዴት እንደፈለገች። የሰጣት አላህ የምትከለከለው እሱኑ። ለድሃ እኮ ለድሃ ስንሰጥ እኛ ለራሳችን እየሰጠን መሆናችንን ዘንግተናል። ለምን? ምስክሩ አላህ ነውና የገባነው ቃል ለአላህ ነው። ለምስኪን ስንሰጥ አላህ ምስክር ይሆንልናል። ያ ደግሞ ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ነቀሰት ሰደቀቱ ሚማል በል ተዚድ ሰደቃ ከሀብት ምንም አትቀንስም አሉ ሰለላሁ ዐለይሂ ወሰለም። ሰደቃ ከሀብት ከገንዘብ ምንም አትቀንስም፣ እንደውም አሉ ትጨምራለች። እየጨመረ ሀብታችን እየጨመረ ይሄዳል ማለት ነው። ስለዚህ ግዴታውን አንቺ ነሽ በራስሽ ላይ ያመጣሽው። አላህ ያግዝሽ። እሺ አሚን አሚን።